ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በዚህ ሰዓት የመረጃ ጊዜ ሁለት ያክል መረጃዎችን አስደምጣችኋለሁ። የመጀመሪያው ከወደ ኤርትራ የተሰማው ዜና ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ባላንጣ ሆነችው ግብጽ ለ5 ቀናት በሚል በዛሬው ዕለት ወደ ግብጽ ካይሮ አቅንተዋል። ፕሬዝዳንቱ እንግዲህ በተደጋጋሚ ከኢትዮጵያ በኩል የአሰብና የባህር በር ጥያቄዎች በተነሱ ቁጥር ወደ ግብጽ ማቅናት የተለመደ እንዳደረጉት ከዚህ ቀደም ተከታታይ ጊዜ የታየ ነው። ይህንን በተመለከተም እንግዲህ በኢትዮጵያ በኩል የባህር በር ጥያቄ ጠንከር ብሎ በፓርላማው ፊት ከቀረበ ከሁለት ቀን በኋላ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ አቅንተዋል። እንዲሁም የአሰብ ወደብን በተመለከተ አንድ ሰፊ ጥናታዊ ጽሁፍ ቀርቧል። በተለይም ጥናታዊ ጽሁፉን ያዘጋጁት ግለሰብ ከዚህ ቀደም አሰብን በደንብ የሚያውቋት ልክ በኢትዮጵያና በኤርትራ መካከል ምርቅ ሲወርድ ወደዚያው አካባቢ አሰብ ተጉዘው ያለውን ሁኔታ የተመለከቱ ናቸው። በዝርዝር ስለ ሁኔታው አስቀምጠውታል። አሰብን በተመለከተ በዝርዝር መደመጥ ያለበት መረጃን አስደምጣቸዋለሁ። በሌላ በኩል ጎረቤት ሱዳንን የተመለከተው አሳዛኝ መረጃ ነው። ከጎረቤት ሱዳን በተለይም ደግሞ የኤልፋሸር ከተማን በተመለከተ ከሳተላይት ጭምር የወጡት ምስሎች እጅግ አደገኛ ናቸው ተብሏል። መነጋገሪያም ሆነዋል። የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት የሥራ ጉብኝት በማለት በዛሬው ዕለት ወደ ግብጽ ካይሮ ማቅናታቸው ተሰማ። ከኢትዮጵያ ጋር ውጥረት ውስጥ በገባበትና የበረታ ንግግር ከኢትዮጵያ በተሰማበት ቅጽበት ሁሉ የኢትዮጵያ ባላንጣ ወደ ሆነችው ግብጽ በፍጥነት የሚያመሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ፓርላማ ጠንከር ያለ ኤርትራንና የአሰብ ወደብን የሚመለከቱት ንግግሮች ከተሰሙ በኋላ እንደ ሁልጊዜው ወደ ግብጽ ካይሮ ዛሬ ማለዳውን አቅንተዋል። ጉብኝቱ በቀይ ባህርና በአፍሪካ ቀንድ ቀጠና ባለው ተለዋዋጭ ሁኔታ ውስጥ በአስመራና በካይሮ መካከል ያለውን ግንኙነት ሌላ ምዕራፍ ነው ተብሎለታል ብሏል። አዲስ ስታንዳርድ ዘገባውን አስመልክቶ ባወጣው ጽሑፍ የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ሁለቱ መሪዎች ማለትም የግብጽና የኤርትራ መሪዎች የሁለትዮሽ ግንኙነትን በማጠናከር እንዲሁም በአካባቢያዊና በዓለም አቀፋዊ ጉዳዮች ላይ ውይይት እንደሚያደርጉም አመልክተዋል። እንዲሁም ፕሬዝዳንት ኢሳያስ አፈወርቂና ልኡካን ቡድናቸው ጥቅምት 22 ቀን 2018 ዓመተ ምህረት እንደሚመረቅ በሚጠበቀው የግብጽ ታላቅ ሙዚየም ምረቃ ላይም ይገኛሉ ተብሎ ይጠበቃል። የኤርትራ ልኡክ የውጭ ጉዳይ ሚኒስትር ኦስማን ሳሌ እንደሚያጠቃልልም ተነግሯል። ይህ የኤርትራው መሪ ልኡካን ቡድናቸው አስከትለው ወደ ካይሮ ሲገቡ በአመት ውስጥ ብቻ የተደረጉ ሰፊ ግንኙነቶችን የሚያሳይ ሲሆን ለአብነትም ከዚህ ቀደም በጥር ወር 2025 የግብጽ ውጭ ጉዳይ ሚኒስትር ባድር አብዱላቲ የፕሬዝዳንት አልሲሲን መልእክት ይዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር በኤርትራ አስመራ ተገናኝተው ነበር። ጉብኝቱም በወቅቱ በግብጽ በኤርትራና በሶማሊያ መካከል ያለውን ግንኙነት ማጠናከርና የሶስትዮሽ ትብብር ማዕቀፍ ላይ ያተኮረ እንደነበር ተነግሮ ነበር። የትብብር ማዕቀፉ ለመጀመሪያ ጊዜ በጎርጎሮሳውያን ወር ጥር ወር 2025 በካይሮ የተጀመረ ሲሆን በተለይም ደግሞ በቀይ ባህር በሊቢያና በሳህል ቀጠና አካባቢ የደህንነት ጉዳዮች ላይ አቅምን ለማስተባበር ያለመ ነው የተባለው። ግብጽ
የቀይ ባህር ዳርቻን የማይዋሰኑ ሀገራት በቀይ ባህር አስተዳደር ውስጥ ጣልቃ እንዳይገቡ በተደጋጋሚ ስትገልጽ ቆይታ ነበር። ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ መሄዳቸው የተነገረው የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ማክሰኞ ጥቅምት 18 2018 በኢትዮጵያ የሕዝብ ተወካዮች ምክር ቤት ፓርላማ ፊት ቀርበው አሰብ ለኤርትራ የመሰጠቱን ጉዳይ በተመለከተ ምንም አይነት ሰነድ እንዳላገኙ መግለጻቸውን ተከትሎ ነው። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ ወደብ አልባ የሆነችበትን ታሪካዊ ሁኔታ በመጠየቅ ሕዝብም ሆነ የሚኒስትሮች ምክር ቤት እንዲሁም ፓርላማው ኢትዮጵያ የባህር በር መዳረሻ እንድታጣ ህጋዊም ሆነ በድርድር ውሳኔ አላደረጉም ብለዋል። የኢትዮጵያ የቀይ ባህር መዳረሻ ጥያቄን የሀገር ህልውና ጥያቄ እንደሆነ የገለጹት ጠቅላይ ሚኒስትሩ ጉዳዩ የመኖር ጥያቄ ሆኖ መታየት እንዳለበት አጽንኦት ሰጥተው ማብራራታቸው አይዘነጋም። ይህ በዚህ እንዳለ ሰሞነኛ የመገናኛ ብዙሃን የፊት ለፊት ገጽ አጀንዳ የሆነው የአሰብ ወደብን ጉዳይ በተመለከተ ሰፊ ጥናታዊ ጽሑፍ ቀርቧል። የአሰብ ወደብ ከተማ ያለችበትን ውድቀትና የኢትዮጵያውያን ከአሰብ ጋር ያላቸውን ቁርኝት በሚመለከት የተሰራው ሰፊ ጥናታዊ ጽሑፍ የቀረበ ሲሆን የአሰብ ከተማ ያለችበት ውድቀት እንዲሁም ከኢትዮጵያ ጋር ያላት ግንኙነትን በሚመለከት በለንደን ሜትሮፖሊታን ዩኒቨርሲቲ ተመራማሪ በሆኑት በዶክተር ታደሰ ብሩ ከርሰሞ የተዘጋጀው ጥናታዊ ጽሑፍ የአሰብ ከተማ ከ30 ዓመታት በፊት ከነበረው ሕያው የኢኮኖሚ ማህበራዊ ማዕከልነት ወደ አሁኑ የውድመት ሁኔታ እንዴት እንደደረሰችና አሁንም ከኢትዮጵያ ጋር ያላትን ያልተቋረጠ ቁርኝት ሲዳስስ በ1980ዎቹም አሰብ ኢትዮጵያን የኢኮኖሚና ጂኦፖለቲካዊ ስትራቴጂ ማዕከል እንደነበረች በመጠቆም የወደብ ከተማ የሀገሪቱም የዓለም አቀፍ ንግድ መስመር ቁልፍ ከመሆኗም በላይ እንደ ትልቁ የነዳጅ ማጣሪያ ያሉ ስልታዊ ተቋማትን ስታቀፍ በወቅቱም የአሰብ አስተዳደራዊ ባህላዊ ህይወት ከማዕከላዊ ኢትዮጵያ መንግስት ጋር በጽኑ የተቆራኘም እንደነበር በመጠቆም የበጀት ድልድልና የልማት አቅጣጫዎች ከአዲስ አበባ የሚወሰኑ ሲሆን ከመላው ኢትዮጵያ የተውጣጡ የመንግስት ሰራተኞች፣ መምህራንና የወደብ ባለሙያዎችም በከተማዋ ይንቀሳቀሱ እንደነበር ብሎም በአንድ መግባቢያ ቋንቋም ይግባቡ እንደነበረ የአዲስ አበባ ባህላዊና ማህበራዊ አኗኗር ከቀይ ባህር ዳርቻ አካባቢው ባህል ጋር አዋህዳ የያዘች የኢትዮጵያ ትንሿ ተምሳሌትም ጭምር እንደነበረች አሰብን አስታውሰዋል። ተመራማሪው እንደሚሉት ከ6 ዓመታት በፊት ወደ አካባቢው ተመልሰው ባደረጉት ምልከታ አሰብ ከፍተኛ የሆነ የኢኮኖሚያዊና አካላዊ ውድቀት እንዳጋጠማት ያስታወቁ ሲሆን ቀደም ሲል በቡና ቤቶች፣ በምግብ ቤቶችና በንግድ ሱቆቿ ትጨናነቅ የነበረችው አሰብ ከቢር የተሰኘው የከተማዋ ማዕከል በአሁኑ ወቅት ባዶ ሲሆን ህንፃዎች የተጎዱና የተተዉ ከመሆናቸው ባሻገር እንደ ዘራይ ደረስ ሆቴል ያሉ ታዋቂ መሰረተ ልማቶችም ፈራርሰው በተለይም የወደብና የነዳጅ ማጣሪያ ተቋማት ሙሉ በሙሉ ከጥቅም ውጪ ሲሆኑ ክሬኖችና ሌሎችም የኢንዱስትሪ መሳሪያዎችም ዝገው ስራ ፈተው የሚታዩ ሲሆን ይህም የኢኮኖሚ ውድቀቱን ብቻም ሳይሆን የሀገሪቱን ስልታዊ ሀብት መፍረሱን ጭምር እንደሚያሳይ ጠቅሰው ምንም እንኳን ከተማዋ አካላዊ ውድቀት ቢጠብቃትም በአሰብ ያለው የሰው ሀብት አቅምና ቁርኝት ጠንካራ ከመሆኑም ባሻገር የአካባቢው ነዋሪዎች፣ ሰራተኞች አሁንም አማርኛን አቀላጥፈው ሲናገሩ የሚደመጡ በቀድሞ የኢትዮጵያ አስተዳደር ውስጥ የነበራቸውን የሥራ ልምምድም ይዘው መቆየታቸው እንዲሁም በርካታ የንብረት ባለቤቶችም ወደፊት ለውጥ ይመጣል በሚል ተስፋ ይዞታ ውላቸውን ማደሳቸውን የከተማዋን መነሳት እንደሚጠብቁም እንደሚያሳይ ጠቁመዋል። ዶክተር ታደሰ በዚሁ ጥናታዊ ጽሑፋቸው የአሰብ መውደቅ ዋነኛ ምክንያት የፖለቲካ ውሳኔና የአስተዳደር ቸልተኝነት መሆኑን ሲገልጹ ቀደምት የኢትዮጵያ መንግስታት ከተማዋን ወደ ስልታዊ ሀብት ከመቁጠር ይልቅ በዓለም አቀፍ ድርድሮች ውስጥ እንደ መደራደሪያ ካርድ ሲጠቀሙባት መቆየታቸው ይህም ለዛሬው ውድቀት ዳርጓታል ሲሉ በኢትዮጵያም በቅርብ እየታየ ያለውን ስለ ሀገራዊ አንድነትና ስልታዊ ልማት የሚነሳውን አዲስ ውይይት የአሰብን ጉዳይ ከህልም ወደ ተጨባጭ የፖሊሲ ግብ እንደለወጠው ጠቅሰው በአሰብ ውስጥ ያለው የሰው ሀብት ያልጠፋው ቁርኝትና የጂኦግራፊያዊ አቀማመጥ ለዳግም ግንባታ ትልቅ ሀብት መሆናቸውን በመጥቀስ የአሰብ ትምሳኤ ያለፉ ስህተቶችን ማረምና ለኢትዮጵያ ወደፊት እጣ ፈንታ ወሳኝ ስልታዊ ጉዳይ መሆኑንም በተጨባጭ አስገንዝበዋል። ሌላ ዜና ጎረቤት ሱዳን
የጅምላ ግድያና ረሃብ የተንሰራፋባት የሱዳኗ ከተማ ኤልፋሸር የዓለም አቀፍ መገናኛ ብዙሃን የፊት ለፊት ገጽ ርዕስ ሆናለች። ከሱዳን ቁልፍ ከተሞች መካከል አንዷ የነበረችው ኤልፋሸር በፈጥኖ ደራሽ ኃይሎች ቁጥጥር ስር መዋሏን ተከትሎ ነዋሪዎች ስጋት ውስጥ እንደወደቁና ከፍተኛ ግድያ እንደተፈጸመ ይዘገባል። በሱዳን ጦር ስር የነበረችው ከተማ የሱዳን ፈጥኖ ደራሽ ኃይል ወይም RSF ተቆጣጥሯታል። የተባበሩት መንግስታት ድርጅት የዘፈቀደ ግድያ እየተፈጸመ መሆኑን በዛሬው ዕለት ገልጾ የየል ዩኒቨርሲቲ ሰብአዊ ጉዳዮች ጥናት ክፍል የሳተላይት ምስል በመጠቀም ባደረገው ዳሰሳ በዘፈቀደ የተገደሉ ሰዎች አስክሬንን ከሳተላይት ላይ መመልከቱንም ጭምር አስታውቋል። ፈጥኖ ደራሽ ኃይሉ ለ18 ወራት ኤልፋሸርን ከበባ ውስጥ መክተቱን ተከትሎ በከተማዋ ከዘፈቀደ ግድያ በተጨማሪ ረሃብም ተስፋፍቷል ሲል ገልጿል። በመቶ ሺዎች የሚቆጠሩ ነዋሪዎች ከከተማ መውጣት እንዳልቻሉም አስቀምጧል። RSF ንጹሃንን በከፍተኛ ቁጥር እየገደለ ነው ሲል ከሷል። የመንግስታቱ ድርጅትና ሌሎችም የመብት ተሟጋቾች ማስረጃ በማቅረብ የጅምላ ግድያ ተፈጽሟል በማለት የከሰሱ ሲሆን በዳርፉር ግዛት የምትገኘው አልፋሸር ከተማ በRSF ስር መውደቋን የሱዳን የእርስ በርስ ጦርነትን አካሄድ ለውጦታል ነው የተባለው። በእርስ በርስ ጦርነቱ በ10 ሺዎች የሚቆጠሩ የተገደሉ ሲሆን ወደ 12 ሚሊዮን የሚጠጉ ሰዎች ደግሞ ተፈናቅለዋል። በኤልፋሸር 130 ሺህ ህጻናትን ጨምሮ 250 ሺህ ሰላማዊ ሰዎች እንደሚኖሩ የተነገረ ሲሆን ከተማዋ ከበባ ውስጥ ከገባችበት ጊዜ ወዲህ ሰብአዊ እርዳታ እያገኙ እንዳይደለም ተመልክቷል። የሳተላይት ምስሎች እንደሚያሳዩት ከሆነ በሆስፒታሎች ውስጥ የጅምላ ግድያ ተፈጽሟል። በከተማዋ ምስራቃዊ ክፍል በኩል ለመውጣት ሲሞክሩ የነበሩ ነዋሪዎችም በከፍተኛ ቁጥር ተገድለዋል። የፈጥኖ ደራሽ ኃይሉ RSF አልፋሸርን ሲቆጣጠር አንድ ነዋሪ ምንም ምግብ የለንም፣ ወጥተን ምግብ በመፈለግም አንችልም፣ አሁኑኑ እርዳታ ካልደረሰ የከተማው ህዝብ አይተርፍም ሲሉ ለቢቢሲ ተናግረው ነበር። ዩኒሴፍ እንዳለው ከሆነ አልፋሽር የህፃናት ሰቆቃ፣ ህመም፣ እንግልትና ረሃብ ማዕከል ሆናለች በማለት የገለጸ ሲሆን በየቀኑ ታዳጊዎች እየሞቱ ነው ብለዋል። የተቋሙ ዋና ዳይሬክተር የሆኑት ካትሪን ረስሊ አሰቃቂ ነገር እያየን ነው፣ ዩኒሴፍ ነፍስ አድን ምግብ ታግዶ የኤልፋሸር ህፃናት እየተራቡ ናቸው ብለዋል። ጦርነቱ ከተጀመረ ወዲህ ቢያንስ 600 ሺህ ሰዎች ከከተማዋና በከተማዋ ካሉ መጠለያዎችም ጭምር መፈናቀላቸውን ተቋሙ ባወጣው መግለጫ አስታውቋል። ዓለም አቀፍ የተራድኦ ድርጅት በታቀደበት ሁኔታ ረሃብ የጦር መሳሪያ መደረጉንም በከፍተኛ ሁኔታ ተችቷል። በቆሎ እንዲሁም ማሽላ ዋጋቸው ከ300 ሺህ እስከ 350 ሺህ የሱዳን ፓውንድ እየተገመተ ሲሆን ስጋ ማግኘት ቅንጦት ሆኗል ሲሉ የሕክምና ባለሙያዎች ስለ ሁኔታው መግፋት ገልጸዋል። መድኃኒትም ማግኘት ፈጽሞ የማይቻል ሆኗል። ቁስል መጠቅለያ ፋሻ ስለሌለ ለትንኞች መከላከያ የሚሆን አጎበርን እየቀደድን እየተጠቀምን ነው ሲሉ አክለዋል። ሱዳን ከአውሮፓውያኑ 2024 ወዲህ ታይቶ የማይታወቅ የኮሌራ ወረርሽኝ በሽታ ገጥሟታል ተብሏል። ዩኒሴፍ እንዳለው ወደ 96 ሺህ የሚጠጉ በወረርሽኙ ሲያዙ 2400 ሰዎችም ሞተዋል ነው የተባለው። የእርስ በርስ ጦርነቱ ከ2 ዓመታት በፊት ከተቀሰቀሰ ወዲህ ሁለቱ ተገዳዳሪ ኃይሎች ከተማዋን ለመቆጣጠር ይዋጋሉ። በተለይም የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን አብዛኛውን ሰሜናዊ የሱዳን ክፍል ሲቆጣጠሩ ከካርቱም ወጥተው ፖርት ሱዳንን እንደ ዋና መቀመጫ እየተጠቀሙ ይገኛሉ። መንግስታቸው የተባበሩት መንግስታት ድርጅት እውቅና የሚሰጠው ሆኗል። የፈጥኖ ደራሽ ኃይሉ መሪ ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ አብዛኛውን የዳርፉር ግዛትንና ኮርዶፋን ጨምሮ ሌሎችም በርከት ያሉ የምዕራብ ሱዳንን ክፍል ይቆጣጠራሉ። ሱዳናዊው የፖለቲካ ተንታኝ ዳሊላ አብዱራህሚን እንደሚሉት ከሆነ አልፋሽር በሱዳን ጦር ስር የነበረች የመጨረሻዋ የዳርፉር ከተማ ነበረች በማለት ያስረዳሉ። ፈጥኖ ደራሽ ኃይሉ ወይም RSF ለመገንጠል ወይም ነፃ ግዛት ለማድረግ ሊሞክር ይችላል በማለትም እየገለጹ ነው። ለአመታት በአልፋሽር የጎሳ ግጭቶች የተነሱ ሲሆን በዳርፉር ግዛት ስር ዛጓና ማሳሊትን ጨምሮ ሌሎችም ጎሳዎች ይኖሩበታል። አረብ ያልሆኑ ዜጎችን እያሳደደ ያገላል የሚሉትን የሱዳንን መንግስት ፖሊሲ እንቃወማለን በማለት የገለጹ ሲሆን በአውሮፓውያኑ 2003 በነበረው የጎሳ ውጥረት ምክንያት መንግስት አፍሪካውያንን አካባቢውን ነዋሪዎችን ኢላማ ያደረገ ጥቃት ሰንዝሯል። የሱዳን መሪዎችና በሱዳን መንግስት የሚደገፈው ጃንጃዊድ የአረብ ታጣቂ ቡድን የዘር ማጽዳት፣ ስቅይትና የጦር ወንጀሎችን መፈጸሙን ዓለም አቀፍ የወንጀለኞች ፍርድ ቤት በይኗል።
ከ10 ዓመታት በፊት ደግሞ ጃንጃዊድ የተሰኘው ሚሊሻ ራሱን ለውጦ የሱዳን ፈጥኖ ደራሽ ኃይል በማለት ቀይሯል። አሁን ዳርፉርን ለመቆጣጠር እየተንቀሳቀሰ ይገኛል። የፖለቲካ ተንታኙም አብዛኞቹ የኤልፋሽር ነዋሪዎች አፍሪካውያን ናቸው። የአርኤስኤፍ ኃይሎችም በአብዛኛው አረቦች ናቸው። የከፋ ጥቃትም ሊፈጸም ይችላል። ታሪክ የሚያሳየንም ጥቃት ለማድረስ የማይፈራ መሆኑን ነው በአካባቢው ሲሉ አስረድተዋል። ሁለቱም ተገዳዳሪ ኃይሎች የሰብአዊ መብት ጥሰት በመፈጸም ተከሰዋል። ከቻድ ጋር ባለው ድንበር አቅራቢያ የሚገኘው የሱዳን ተፈናቃዮች መጠለያ በ2025 የጎበኙት የቀድሞ የዩናይትድ ኪንግደም ምክትል ጠቅላይ ሚኒስትር ዴቪድ ላይሚ በህይወቴ ከሰማኋቸውና ካየኋቸው አሰቃቂ ነገሮች በሙሉ የከፋውን እዚያ አይቻለሁ ብለዋል። ሴቶችና ህጻናት ህይወታቸውን ለማትረፍ ይሻሉ። ለግድያም፣ ለምግብ እጥረትና ለወሲባዊ ጥቃትም ተጋልጠዋል። የተስፋፋውን ረሃብ መመልከትም ያስከፋል በማለት አስረድተዋል። ተንታኙ እንደሚሉት ከሆነ ዋነኛው የግጭቱ ገፊ ምክንያት የሱዳን የወርቅ ሀብት ነው በማለት ገልጸው አልፋሽርን ለመያዝ የሚደረገው ውጊያ ማዕድናትን ከመቆጣጠር ጋር የሚገናኝ ነው ብለዋል። የቢቢሲ ጋዜጠኛ መሐመድ ሐሺም በዳርፉር ከፍተኛ የማዕድን ክምችት አለ፣ ነዳጅ፣ ዩራኒየም እንዲሁም የከርሰ ምድር ውሃ ቢኖርም ዋነኛው የግጭቱ ዘዋሪ ግን ወርቅ ነው በማለት ያስረዳል። የተባበሩት መንግስታት ድርጅት ባለሙያዎች ቡድኑ ባወጣው ሪፖርት ለውጊያው ገንዘብ የሚገኘው በዋነኝነት ከወርቅ ነው ብለዋል። በሰሜናዊ ዳርፉር በኩል ወደ ሊቢያና ቻድ መሻገር እንደሚቻል ጠቅሶ ወርቅ ለመሸጥ ይህም መንገድ ሁነኛ አማራጭ ነው፣ መሳሪያን በማስገባት ውጊያውን ለመቀጠልም ይውላል በማለት ገልጿል። የአሜሪካ የግምጃ ቤት መረጃ እንደሚያሳየው ሄሜቲ ካለፈው ጥር አንስቶ የዳርፉር የወርቅ ንግድን እየተቆጣጠሩ ይገኛሉ። ሄሜቲ የዘር ጭፍጨፋ ፈጽመዋል በሚል የከሰሰው የአሜሪካ መንግስት እግድ ጥሎባቸዋል። የሱዳን ጦር ያለፈውን መጋቢት ላይ የተባበሩት አረብ ኤሚሬትስን በምዕራብ ዳርፉር የዘር ጭፍጨፋ እንዲፈጸም ለአርኤስኤፍ የገንዘብና ወታደራዊ ድጋፍ በመስጠት በዓለም አቀፉ የፍትህ ፍርድ ቤት ከሷል። የተባበሩት አረብ ኤሚሬትስ ትኩረት ለማግኘት የተሰነዘረ ነው በማለት የሱዳንን ክስ ያስተባበለች ሲሆን በዓለም አቀፉ የፍትህ ፍርድ ቤት የቀረበውን ክስ ውድቅ እንደሚደረግም ሀገሪቱ አስታውቃለች። ሱዳን ላይ የተጣለውን የጦር መሳሪያ ማዕቀብ የሚከታተለው የመንግስታቱ ድርጅት የባለሙያዎች ቡድን እንደሚለው ደግሞ የተባበሩት አረብ ኤሚሬትስ ለፈጥኖ ደራሽ ኃይሉ በቻድ በኩል የጦር መሳሪያ እያስገባች ትደግፋለች ሲል ከሷታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።